ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአማራ ክልል ህዝብ በፖለቲካ ስርዓት ውስጥ ትክክለኛ ውክልና እንዲኖረው ጥያቄ ቀረበ። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና በቅርቡ ከመንግስት ጋር የሰላም ስምምነት ያደረጉ ታጣቂዎች የአማራ ክልል ህዝብ በኢትዮጵያ የፖለቲካ ስርዓት ውስጥ ትክክለኛ ውክልና እንዲኖረው የሚጠይቅ አጀንዳ ለኢትዮጵያ ሀገራዊ ምክክር ኮሚሽን አቅርበዋል። ከኮሚሽኑ አመራሮች ጋር የነበረው ውይይትና የአጀንዳ ርክክብ አስመልክቶ ለመገናኛ ብዙሃን ገለጻ ያደረጉት የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ መሆናቸውን የገለጹት አቶ እያሱ አባተ ለኮሚሽኑ የቀረቡ 17 ዝርዝር አጀንዳዎች ከትጥቅ ትግል በፊትም ለረጅም ጊዜ በሰላማዊ መንገድ ትግል ሲደረግባቸው የቆዩ መሆናቸውን አስረድተዋል። የአማራ ህዝብ ትክክለኛ የፖለቲካ ውክልና እንደሌለውና በዚህ ምክንያት ቆሞ ተመልካች መሆኑን በየትኛውም አካባቢ መሰረታዊ ፍላጎቱና ጥቅሙ እንዲጠበቅለት የሚሰራ ትክክለኛ ተወካይ እንዲኖረው የሚያደርግ የምክክር አጀንዳ ለኮሚሽኑ ማቅረባቸውን ገልጸዋል። ከኢህአዴግ ስርዓት ጀምሮ በአማራ ተወላጅነት ስም ኃላፊነት ላይ ያለ ግለሰብ እንደሚኖርና ይህም ትክክለኛ የፖለቲካ ውክልና አለመሆኑን የተናገሩት አቶ እያሱ የክልሉን ህዝብ ወክለው ወንበር ላይ የሚቀመጡ ሰዎች ፍላጎቱንና መብቱን በአግባቡ ማስጠበቅ አለባቸው ብለዋል። በሀገር አቀፍ ደረጃም በተለያዩ ምክንያቶች የህዝብ ቆጠራ ከተደረገ እንደቆየና በተለይም የአማራ ክልል ህዝብ ደግሞ ሆን ተብሎ ቁጥሩ የሚቀንስበት ሁኔታዎች መኖራቸውን የጠቀሱት አቶ እያሱ ይህ እንዲስተካከል ትክክለኛ የህዝብ ቆጠራ መደረግ ይኖርበታል ሲሉ ጨምረው ገልጸዋል። የአማራ ክልል ለረጅም ጊዜ በጦርነት የቆየ እንደመሆኑ ለደረሰበት ውድመት ከይቅርታ ጀምሮ ፍትህና ካሳ እንዲሰጠው ብሔራዊ እርቅ እንዲደረግና የመሳሰሉ ጥያቄዎች ለኮሚሽኑ አጀንዳ ሆነው ቀርበዋል። ከአማራ ክልል ውጪ የሚገኙ የክልሉ ተወላጆች በራሳቸው ቋንቋ መማርና መገልገል የሚችሉበት የፖለቲካ አሰራርና የፖለቲካ ውክልና ሊፈጠርላቸው ይገባል የሚል አጀንዳም ለኮሚሽኑ መቅረቡ ተገልጿል። ከወሰንና ማንነት ጋር ተያይዞ ሁልጊዜም የሚንከባለሉና የፖለቲካ ካርድ ሆነው የሚቀጥሉ አሰራሮች ሊኖሩ እንደማይገባና የህዝብ ምርጫና ውሳኔ ተከብሮ ጥያቄዎቹ በአጭር ጊዜ ውስጥ ምላሽ እንዲሰጣቸው ተጠይቋል። በአዲስ አበባ ከተማና ዙሪያዋ ብቻ በልዩነት የሚከናወኑ የልማት ስራዎችን መቆም እንዳለባቸውና ተመሳሳይ ይዘት ያላቸው ከተሞች በሁሉም አካባቢዎች እንዲኖሩ የሚደረግበት ሁኔታ እንዲፈጥር የሚጠይቅ አጀንዳም ለኮሚሽኑ ቀርቧል። ከዚሁ ጋር በተገናኘ የአዲስ አበባ ከተማ የባለቤትነትና የአስተዳደር ጉዳይ የብዙ ጊዜ ጥያቄ በመሆኑ እልባት እንዲሰጠው ለኮሚሽኑ በአጀንዳነት መቅረቡን አቶ እያሱ ገልጸዋል። ድርጅታቸው ከመንግስት ጋር ያደረገው አንዱ የሰላም ስምምነት በሰላማዊ መንገድ በፖለቲካ ፓርቲ ውስጥ መሳተፍ መሆኑን ይህንንም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር እንደሚሰራበት ጠቁመዋል። አዲስ ፓርቲ ማቋቋም ወይንስ አሁን ያሉ ፓርቲዎችን በመቀላቀል ነው ወደ ፖለቲካው መግባት የምትፈልጉት ተብሎ በሪፖርተር ለቀረበላቸው ጥያቄ ይህንን ጉዳይ ከምርጫ ቦርድ ጋር እንደሚነጋገሩበትና ውሳኔ እንደሚያስፈልገው ያቀረቧቸው ጥያቄዎች እስከሚመለሱ ድረስ ሰላማዊ ትግል ማድረጋቸውን እንደማያቆሙ ምላሽ ሰጥተዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ነፍጥ ሀገራዊ መግባባትን እንደማያሰፍንና ታጣቂዎችም የሰላም አማራጭ መምረጣቸው የሚደገፍ መሆኑን ተናግረዋል። ታጣቂዎቹ ያቀረቧቸው ጥያቄዎች ምላሽ እንዲያገኙ የሚያስችሉ አስቻይ ሁኔታዎችን ለመፍጠር ኮሚሽኑ የበኩሉን እንደሚወጣም ገልጸዋል። ከዚሁ ጋር ተያይዞ ሌሎች በጫካ ያሉ ታጣቂዎች እንዲሁም የፖለቲካ ፓርቲዎችና አባላት አጀንዳቸውን እንዲያቀርቡ ጥሪ አስተላልፈዋል። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን ከፈለ። የአዲስ አበባ ከተማ አስተዳደር ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች መገንቢያ ብለው ከኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰውን ከፍተኛ ዕዳ 5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን አስታውቋል። የከተማ አስተዳደሩ የዕዳ ሰነድ ወይንም ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሚሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን አርብ ጥር 29 ቀን 2018 ዓ.ም የ6 ወራት የሥራ አፈጻጸም ሪፖርታቸውን ለከተማ አስተዳደሩ ምክር ቤት ያቀረቡት ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች የዚህ ምክንያቱ ቤት ለማግኘት የተመዘገቡና እየቆጠቡ የነበሩ 700 ሺህ ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ
አዲስ ቤት ጠያቂዎች መፈጠራቸው ነው ብለዋል። ከ1997 ዓ.ም ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህም ቢሆን ከለውጡ በፊት ተጀምረው ያልተጠናቀቁ 380 ሺህ የጋራ መኖሪያ ቤቶችን የማጠናቀቅ ስራ የከተማ አስተዳደሩ ማከናወኑን አስረድተዋል። አክለውም የሚመሩት አስተዳደር በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብር ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች አቤቤ ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የኢትዮጵያ ንግድ ባንክ ውዝፍ ዕዳው ከመክፈል ጎን ለጎን ያጸደቀውን በጀት ትኩረት ለተሰጠው የቤት ልማት ጥቅም ላይ እየዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርህና የከተማ አስተዳደሩ በሚመድበው በጀት በ2018 ዓ.ም 100 ሺህ ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97 ሺህ ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያየ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህም ቤቶች በእቅዱ መሰረት በተያዘላቸው ጊዜ ውስጥ በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑንም ገልጸዋል። ሳውዲ አረቢያ በሶማሊያ ላይ የሚደረግ ማንኛውንም ጣልቃ ገብነትና ሀገሪቱን የመበታተን ሙከራ እንደማትታገስ አስታወቀች። የሳውዲ አረቢያ መንግስት በንጉስ ሳልማን ቢን አብዱል አዚዝ እየተመራ ከሰሞኑ ባደረገው የሚኒስትሮች ምክር ቤት ባዘጋጀው የዓለም አቀፉ እስላማዊ ትብብር ድርጅት በሶማሊያ ጉዳይ የመምከሪያ መድረክ የሀገሪቱ መንግስት በሶማሊያ መንግስት ሉዓላዊነትና የግዛት አንድነት ላይ ቁርጠኛ መሆኑንና ከዚህ ተጻራሪ በሆኑ እርምጃዎች ላይ ትዕግስት እንደሌለው አስታውቋል። የሳውዲ ካቢኔ የሶማሊያን አንድነትና ሉዓላዊነት ለማፍረስ የሚደረግ ማንኛውንም ሙከራ በማውገዝ በሶማሊያ የውስጥ ጉዳይ ላይ ጣልቃ ለመግባት እንዲሁም የግዛት አንድነቷን ለመጣስ የሚደረጉ ሙከራዎች እንዲቆሙ አሳስቧል። የዓለም አቀፉን ድርጅት አቋም በመደገፍ በሳውዲ አረቢያው ንጉስ ሳልማን የተመራው የሚኒስትሮች ምክር ቤት የሶማሊያን አንድነት የሚያናጉ ተጓዳኝ አካላትን በፍጹም እንደማይቀበል ነው ያሳሰበው። የሳውዲ አረቢያ መንግስት እንዳስታወቀው ከሶማሊያ አንድነትና ከግዛቶቿ አንድነት ጋር የሚቃረኑ ትይዩ አካላትን ለመፍጠር እንዲሁም ሉዓላዊነቷን ለመከፋፈል ወይንም ለማደናቀፍ የሚደረገው ማንኛውንም ሙከራ ውድቅ ያደረገ ሲሆን የእስራኤልን ጨምሮ ሌሎች የሚደረጉ እንቅስቃሴዎች እንዲቋረጡ ማስጠንቀቂያ ሰጥቷል። የእስራኤል መንግስት ከሶማሊያ ለመገንጠል ለዓመታት በጥረት ላይ ለምትገኘው የሶማሊላንድ ግዛት የሉዓላዊ ሀገርነት እውቅና መስጠቱን ተከትሎ በርካታ መንግስታት ለሶማሊያ ድጋፋቸውን እያሳዩ ቢሆንም በመካከለኛው ምስራቅ የመን ውስጥ በእጅ አዙር እየተዋጉ የሚገኙት ሳውዲ አረቢያና የተባበሩት አረብ ኤምሬትስ በዚህ አጋጣሚ ፉክክራቸውን ወደ አፍሪካ ቀንድ እያመጡ ስለመሆኑ ስጋት እየተነሳ ነው። ለዚህም በአሁኑ ወቅት ከሳውዲ ጋር የጠበቀ ግንኙነት ያላቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የተባበሩት አረብ ኤምሬትስ ጋር ያላቸው ግንኙነት በተቃራኒው ከጊዜ ወደ ጊዜ እየሻከረ መሆኑ አንዱ ማሳያ ሲሆን በሱዳን ውጊያ ላይም እጃቸው መኖሩ ከወቅቱ የሶማሊላንድ ጉዳይ ጋር ማሳያ ተደርገዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ። አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት
በፍጥነት ደርሰው ወዲያው ሸምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ